ታላቅ የሚባል መንገድ የለም፣ ነገር ግን ሰው መንገዱን ታላቅ ያደርጋል። ለዛሬ ወደ ጥንታዊቷ ቻይና ዝልቀን የፍልስፍናውን ፈጣሪና አባት ተደርጎ የሚታመንለትን ኮንፊሽየስን እንመለከታለን። ይህ ሰው ኢየሱስ ወደ ምድር ከመጣ በኋላ ለተናገራቸው ወርቃማ መመሪያዎች ወይም ድንቅ አባባሎች መሰረትን የጣለ ነው የሚሉ የፍልስፍናው ዓለም ሰዎች አሉ። ለምሳሌ ኮንፊሽየስ ሌሎች ባንተ ላይ ሊያደርጉ የማትወደውን አንተ ለሌላው አትመኝ ብሏል። በኢየሱስ መጣና ኮንፊሽየስን አረመው። ሌሎች ባንተ ላይ ሊያደርጉ የማትወደውን አንተ በሌላው ላይ አታደርጋል። የኮንፊሽየስ ፍልስፍና አቅራቦት ለሶክራተስ፣ ለአርስቶትልና ለጎቴ ነው። ታላቅ ሰው ማን ነው ቢሉት ታላቅን ነገር የሚያስብ የሚለው ኮንፊሽየስ ከክርስቶስ ልደት በፊት በ551 ሉ በተባለች የቻይና ግዛት ውስጥ እንደተወለደ ይነገራል። እሱ በተወለደበት ወቅት ድሃ ከነበረውና ነገር ግን የነገስታት ቤተሰብ የቅርብ ዘመድ የሆነው አባቱ ገና የ3 ዓመት ልጅ ሆኖ ነበር የሞተው። ኮንፊሽየስ ድሃ ሆኖ ቢወለድም በድህነት አልሞተም። ከታናሽ ስራ ጀምሮ ሚኒስቴር ለመሆን እንደበቃ በታሪክ ሰፍሮ እናገኛለን። ነገር ግን ስራው ከእውቀቱ ጋር ባለመመጣጠኑ ለሌሎች እውቀቱን ማካፈል ስራ ላይ ተጠመደ። ለሱ በስልጣኑ ቦታ ከሚያበረክተው ይልቅ አስተማሪ ቢሆን ትውልዱን ይበልጥ እንደሚጠቅም እምነቱ ሆነ። 3000 ተማሪዎችን አስከትሎ ወደ ፍልስፍናው ጎራ ተጓዘ። በስልጣን ዘመኑ በዙሪያው የነበሩ ጠላቶቹ እረፍት አገኘን በማለት ተነፈሱ። ለዛሬ ኮንፊሽየስ ከተማሪዎቹ ጋር ያሳለፈውን የእውቀት ገበታ በመጠኑ እንመለከታለን። አንድ ወቅት ተማሪው ይህንን ጠየቀው። ድሃ ሆኖ ስለማይሰርቅ ሀብታም ሆኖ ደግሞ ስለማይሰራ ሰው ምን ታስባለህ? ኮንፊሽየስ እንዲህ አለ፣ ሁለቱም መልካም ናቸው፣ ነገር ግን ከሁለቱም ደግሞ ድሃ ሆኖ ደስተኛ ይበልጣል። ኮንፊሽየስ ተማሪዎቹን ሲመክር ለማንም ቢሆን መታዘዝን ወቁ አላቸው። አንድ ተማሪ ምክሩ አልገባውም። ምን ማለት ነው በማለት ጠየቀ። ኮንፊሽየስም አባትህ በሕይወት ሳለ ታዘዘው፣ ሲሞትም ታዘዘው፣ ከዚያም በኋላ በየዓመቱ መታሰቢያውን አድርግ አለው። ለአባቴና ለእናቴ የማደርገውን ለሚያገለግሉኝ ለፈረሴና ለውሻዬ ካላደረው ያስተማርከው ሩህሩህነት የተሟላ አያደርገውም አለው። አዲሱን ዕውቀት ታገኝ ዘንድ የድሮውን መርምር አለው። ከዚያን ቀን ጀምሮ ያ ተማሪ ከኮንፊሽየስ ተለየ። ኮንፊሽየስ በሕይወት ዘመኑ ሁሉ ሰብአዊነትን ፈጽሞ የወደደ ይህ ሰብአዊነትንም የጠላ አንድም ሰው አላየሁም። ሰብአዊነትን የወደደ ሰው ቢኖር ከዚያ በላይ ለሕይወቱ ዋጋ የሚሰጠው ነገር አይኖርም ነበር። ይህ ሰብአዊነትንም የጠላ ቢኖር ክፋት አጠገቡ ሲደርስ ባልታየ ነበረ። ቢያንስ ለአንድ ቀን ራሱን ለዚያ አሳልፎ የሰጠ ሰው ይገኝ ይሆን በማለት ጠይቋል። ሰው የሚሰራው ለራሱ ጥቅምና ትርፍ ብቻ ከሆነ ያ ሰው ብዙ ጠላቶች ያተርፋል በማለት ኮንፊሽየስ ለተማሪዎቹ ተናገረና ይህንን ጥያቄ ሰነዘረላቸው። ከእናንተ በሕይወቱ ታላቅ ምኞት ያለው ዛሬ ምኞቱን ይንገረኝ። የመጀመሪያው ተማሪ እኔ ፈረስና ሰረገላ እንዲሁም ባለሐር ካፖርት እመኛለሁ አለ። ሌላው ተማሪ ደግሞ ቀጠለ፣
ለተቸገረ ሰው መርዳትና ስለዚያም ድርጊቴ ፈጽሞ አለማውራቴ ምኞቴ አለ። ሶስተኛው ተማሪ ተነሳ። መምህር ሆይ የኔ ታላቅ ምኞት ያንተ ምኞት ማወቅ ነው አለው። ኮንፊሽየስም አለ፣ የጥንቱን የሚቀበል ሰው አዲሱን በሚገባ ያውቃል። የኔን ምኞት ስማ። ያረጁትን መደገፍ፣ ለጓደኛ ታማኝ መሆን እንዲሁም ወጣቶችን ማድነቅና መውደድ ነው አለ። ይህን ጊዜ አንዱ ተማሪ ተነሳና እኔ ግን ጓደኛዬን አሳዝኛለሁ አለው። ኮንፊሽየስ በተማሪው አስተያየት ተደነቀና እንዲህ አለ፣ ሰው ሲወለድ ከጽድቅ ጋር ነው። ይህንን ጽድቅ ጥሎ ግን በሕይወት መኖር የቻለ እሱ እድለኛ ነው። ተማሪው መልሶ ጠየቀው፣ የምትነግረኝ ጥበብ ነውን? ኮንፊሽየስም ስለ ጥበብ ማወቅ ትወዳለህ? ለሰው የሚጠቅም ተግባር ላይ ራስህን አበርታ፣ እንዲሁም መንፈሳዊ ስልጣናትን አክብር። ነገር ግን በሩቅ ያዛቸው፣ ያን ጊዜ ጠቢብ ትባላለህ አለ። ኮንፊሽየስ አንድ ቀን ያልተማሩና አረመኔዎች ወደሚባሉባት ከምስራቁ ክፍል ከሚገኙ 9 ጎሳዎች ጋር ሄዶ ለመኖር መወሰኑን ለተማሪዎቹ ነገራቸው። በዚህ ጊዜ አንዱ ተማሪ እንዳንተ አይነት ታላቅ ሰው እንዴት አረመኔ መካከል ይኖራል በማለት ጠየቀው። ኮንፊሽየስም አረመኔ መካከል ታላቅ ሰው መኖር ከቻለ እነሱ እንዴት አረመኔ ይባላሉ በማለት መለሰለት። ሌላው ተማሪ ደግሞ ስለ መንፈሳዊ አገልግሎት ጠየቀው። ኮንፊሽየስም የሰውን ልጅ ማገልገል ሳትችል እንዴት መንፈሳዊውን ዓለም ማገልገል ትችላለህ? አሁን ስላለህ ሕይወት ጠንቅቀህ ሳታውቅ ስለ ሞት ለማወቅ አትቸኩል አለው። አንድ ቀን ታላቅ ስለመሆን ለተማሪዎቹ ምክር በመስጠት ላይ ሳለ አንዱ ተማሪ አቋረጠውና ታላቅ ለመሆን እፈልጋለሁና መንገዱን አሳየኝ አለው። ኮንፊሽየስም ሲመልስ ታላቅ የሚባል መንገድ የለም፣ ነገር ግን ሰው መንገዱን ታላቅ ያደርጋል አለ። እንዲሁም በሌላ ቀን ተማሪው ሰይጣን በጣም እየፈተነኝ ነው አለው። ኮንፊሽየስም ሰይጣን አንተን ከሚፈትነው በላይ አንተ ግን ሰይጣን ስትፈትነው ይታየኛል አለው። እንደሚገባኝ ሰይጣን ከኔ በጣም የራቀ ነው፣ ምክንያቱም ስለሱ የማስብበት ጊዜ የለኝምና። አንተ ደግሞ ጊዜን ስለሱ ማሰብ ታሳልፋለህ። ስለዚህም ሰይጣን ባይኖር እንኳን ሐሳብ ሰይጣን ሆኖ ይፈትናል አለው። ለተማሪዎቹም እንዲህ አለ፣ መልካሙን መንገድ ማወቅ አንድ ነገር ነው፣ በዚያ ላይ ደግሞ ለመሄድ መቻል ሌላ ነው። ሌላው ተማሪ ተነሳና ስለ ሰብአዊነት ንገረኛ፣ ሰውን ማፍቀር ነው ሲል መለሰለት። ስለ ዕውቀት ደግሞ ንገረኛ፣ ዕውቀት ማለት ሰውን ማወቅ ነው አለው። ኮንፊሽየስ ለተማሪዎቹ ስለ አገረ ገዢዎች በነገራቸው ውስጥ እንዲህ የሚል አገኘሁበት። የአገረ ገዢ ራሱን ማነጽ ካልቻለ ቢናገርም አይሰማም። ነገር ግን ራሱን ማነጽ የቻለ ገዢ ሳይናገር ይሰማል። የአንድ መንግስት መልካምነቱ የሚታወቀው አጠገቡ የሚገኘው ህዝብ ሲወደውና በሩቅ ሀገር ያሉ ደግሞ ወደ ሀገራቸው ለመምጣት ሲናፍቁ ነው። ኮንፊሽየስም ታሞ አልጋው ላይ በተኛበት አንድ ቀን 2 ተማሪዎች መጥተው ሊጸልዩለት እንደተዘጋጁ ነገሩት። ኮንፊሽየስም ጸሎት ምንድን ነው በማለት ጠየቃቸው። ከመንፈሳዊ ኃይላት ጋር በጸሎታችን እናገናኝህና ትፈወሳለህ አሉት። እሱም በመገረም እየተመለከተ እኔስ እስከዛሬ ያስተማርኳችሁ ከዚህ በምን ይለያል በማለት መለሰላቸው። ኮንፊሽየስ በ73 ዓመቱ በዚያው አልጋ ላይ ሞተ።